ነበር የሚባል ነገር የለም እያልኩሽ ነው። ሁሉ ነገር እንዳልሆነ ሆኗል። በቃ ተረጋጉ ጋሽ ዘነበ። እንዴት ነው የምንረጋጋው? እንዴት ሁሉ ነገር የሆነው እኮ በእኔው ልጅ ምክንያት ነው። እሱ እኮ ልክ ነዎት፣ ግን አሁን ከሆነ በኋላ ምን ያደርጋል? ቁጭ ብሎ መፍትሄ መፈለግ ነው እንጂ ምን መፍትሄ አለው? ወይዘሮ ትርሲት ምን መፍትሄ አለው? ይኸው በእሷ ምክንያት እኮ አንዲት ህፃን ልጅ ነፍስ ውጭ ግቢ ላይ ናት ያለችው። ይቅርታ በቃ አባዬ። ይቅርታ አትበይኝ፣ ይቅርታ እንዳትይኝ እና ከይቅርታ ጋር ምን ልበል አባዬ? አንቺ ልጅ በይ፣ ምንም እንድትናገሪኝ አልፈልግም አባዬ። ይቅርታ አድርግልኝ አባዬ። አንቺ ልጅ ተነሽ፣ ከእግሬ ላይ ብዬሻለሁ አባዬ። ይቅርታ ተነሽ። ይቅርታ አንተ ዝም ማለት አልችልም አባዬ። እባክህን ይቅርታ አድርግልኝ። አንቺ ልጅ ከእግሬ ላይ ተነሽ። ይቅርታ ታደርግልኝ አልሰማም አባዬ። እባክህ ይቅርታ አድርግልኝ እባክህ። እንዴት ነው ይቅርምሽ? እንዴት? በአንቺ ምክንያት እኮ አንገቴን ደፍቻለሁ። ልጅ እኮ ነኝ አባዬ። አንድ ነው ብቸኛ ልጅ። ለዛ ነው እስካሁን በህይወት ያለሽው አንቺ ላይ መጨከን ስለማልችል። ተከንክብኝ እንጂ እኮ አባዬ፣ አንተ ከምትቀየመኝ ይቅርታ ብለኸኝ መገጣገም ይሻለኛል። አንቺ ልጅ ለምን ከእግሬ ላይ አትነሽ? በፍጹም ይቅር ካልከኝ አልሰማም አባዬ። ትርሲት አንድ ነገር በይልኝ፣ ይህች ልጅ ከእግሬ ላይ አስነሽልኝ። ምን ልበል አጋሼ? እርስዎም ይቅርታ ያድርጉላት። መቼም ይቅርታ አላደርግላትም መቼም። ኧረ ታማሚ ከሆነች አንድ ነገር እንዳትሆንብህ አባዬ። ይቅር በለኝ ትሞትልኝ አባዬ። ሞት ይቅር በለኝ አባዬ። የእሷን ስም እዚህ ጋር አታይሽ። እሺ አላነሳም። አንተ ብቻ ይቅር በለኝ። ይኸውልሽ አንቺን ይቅርታ የምልሽ ያቺ ልጅ ስትድን ብቻ ነው አባዬ። እባክህ አንድ ነገር ከሆነች ግን በፍጹም ይቅርታ አልልሽም። ዓይንሽን ማየት አልፈልግም አባዬ። እባክህ ቆይ ጋሼ ወዴት ነው የሚሄዱት? አላውቅም አባዬ። ጥሎ ሄዷል። ምነው አመመሽ እንዴ? ልብኝ ነው ማለት እንዴ? ጋሼ የት ነው ከሞት ሄዱት? ርቃ ወይ እንዴ? አረ ጋሼ ርቃ አረ ተነሽ ወይ ርቃ ጋሼ ለእንት ባላለው ያጋማታልና ጠበቃ ነኝ። በብሩኬና በሚኪ መካከል ፍጥጫው እንደቀጠለ ነው። በክፉ ቀን ያስጠጓቸው አባት ዘነበ በድንገት እንደወጡ አልተመለሱም። ስልካቸው በተደጋጋሚ ተሞከረላቸው። ትርሲት እባክህን በጨለማ አትሂድ፣ እዚሁ እስከሚመጣ ድረስ መጠበቅ አለብን በማለት ብሩኬን የነገረችው ቢሆንም ብሩኬ ግን የአባት ዘነበ ነገር ስለማይሆንለት በፍጹም በማለት በሌሊት ወጥቶ ሄዷል። እያንዳንዱ የብሩኬን መውጣት የብሩኬን እንቅስቃሴ እየተከታተለ በነፍሰ ገዳዮች ቁጥጥር ስር እንዲውል ካለው ፍላጎት የተነሳ ወዲያውኑ ስልክ ደውሏል። አሁኑኑ ያዙትና ግደሉት፣ ምንም አይነት ስህተት መስራት አያስፈልግም፣ ዛሬ የመጨረሻ ማብቂያውና ፍጻሜው ሊሆን ይገባል በማለት የሞት አዋጅን አውጆበታል። ብሩኬ በፈጣሪ ቸርነት ከብዙ ወጥመዶች አምልጦ ዛሬ ላለበት ደረጃ ቢደርስም ፈተናዎቹ ግን ቀጥለዋል። እውነትም ዛሬ ብሩኬ በሚኪ ወጥመድ ሊወድቅ ይችል ይሆን ወይስ ያመልጣል? በሌላ በኩል ርብቃ ለምንድነው በጨለማ የልጆችን አባት የሰደድሽው? ብሩኬ በዚህ ሰዓት መሄድ አልነበረበትም፣ አባባ እስኪመጣ ድረስ መጠበቅ ነበረበት እያለች ተናዳለች። ምክንያቱም ትርሲት እንዴት ፈቃደኛ ሆና ላከችው? ጨከንሽበት እያለች ሁለታቸው ጭቅጭቅ ውስጥ ገብተዋል። በዚህ ምክንያት ርብቃ አንቺ ምን አገባሽ? እንደውም እኮ ለኔ ይቀርበኛል እንጂ ለምን ተቆርቋሪ ሆነሽ ተሰለፍሽ? በማለት ከትርሲት ጋር ታዲያ ለብሩኬ ማን ተቆርቋሪ ማንስ ግዴለሽ እንደሆነ ዛሬ ርብቃ የተናገረችው ነገር እጅግ በጣም አስደንጋጭ ነበረ። አባት ሆኖ ሳለ የባልሽን ጓደኛ እንዴት አገባሹ? በማለት አእምሮዋን እንዲነካትና ራሷን እንድትጠይቅ አድርጋታለች። ትርሲት ይህ ጥያቄ አስደንግጧታል። ምክንያቱም መቼም ልጠይቅ አይገባኝም ብላ የምታስበው ነው። ከዚህ በፊት ብሩኬ እንዴት ጓደኛዬን አገባሽ? በጣም አንቺ ከሃዲና ክፉ ሰው ነሽ እንዳላት ሁሉ አሁን ርብቃ ደገመችላት። እነዚህ ተመሳሳይ ንግግሮች ትርሲትን በጣም ለከፍተኛ ድባቴ ይዳርጋታል ማለት ነው። ምክንያቱም ከዚህ በፊትም የሰራው ስህተት ነው፣ አንተን ማግባት አልነበረብኝም እያለች ሚኪንም የወቀሰችበት አጋጣሚ ነበረ። ሰላም የካያ ድራማ ተከታታዮች እንደምን አላችሁ? ብያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ተከስተናል ማለት ነው። በባለፈው ምን ላይ ቆመ? ቀጣዩ ምን ሊሆን ይችላል? አብረን እንከታተላለን። በዚህ ድራማ ክፍል እጅግ የሚያጓጉ ርዕሶች የተነሱበት ነው። በዚህ ርዕስ ላይ በተለይ ደግሞ በዙሪያችን ያሉ ሰዎች ምን ያህል ለኛ ታማኝ ናቸው፣ ከልብ ወዳጆች ናቸው ወይስ አስመሳይ ናቸው የሚሉትን ነገሮች የምንለይበት ይሆናል። እናም እንግዲህ በባለፈው ክፍል እንደተመለከትነው አቶ ሚኪ ከሌሎች ነፍሰ ገዳዮች ጋራ በመስማማት ኬንን ለማስገደል ፎቶግራፍ ሰጥቶት ነበር እየተመለሰው። ሴትም ርብቃ ከመጣች ጀምሮ ስጋቷ ቀን በቀን እየጨመረ ስለመጣ ብሩኬን ለምንድነው በዚህ ልክ የተቀራረበችው? እውነት የእህትነት ነው ወይስ ደግሞ ከዚህ ባለፈ ፍቅረኛሞች ናቸው እያለች ፍርሃት ውስጥ ስለነበረች እንግዲህ በህልምም ራሷ አላስቀምጣት ብሏል ማለት ነው። ለምንድን ነው እናንተ እንደዚህ የምትሳሳሙት ፊቴ ላይ? እኔ እኮ ባለቤቴን የምወድህ
ልጆቼ የራሱ ይህንን ቢያዩ ጥሩ ስሜት ስለማይሰማቸው ቢያንስ እንኳን ከቤቴ ወጣችሁ የራሳችሁ ጉዳይ በማለት ስትነጫነጭ ነበረ። ነገር ግን ህልም መሆኑ በጃት እንጂ። ሆኖም እንግዲህ ትርሲት አላስችል ሲላት በሌሊት ፍለጋ መታ የሚያደርጉትን ሁሉ ስትከታተል ነበረ። ይኸውም እንግዲህ ርብቃ ለብሩክ ምን ያህል እንደምትቆረቆርለትና ከልብስ አለባበሱ ጀምሮ ብርድ እንዳይመጣው ጥንቃቄ ስታደርግለት እንዳየችም ተመልክታለች ማለት ነው። ፊት ይህንን ስታይ ወዲያውኑ ሚጣን ቆይ ብሩኬን በዚህ ልክ እየተንከባከብሽ ያለሽው ትወጪዋለሽ ወይስ ምንድን ነው ቀረቤታቸው በማለት ጠይቃታለች። ርብቃም በማያገባሽ አትግቢ፣ ዞሮ ዞሮ ግን እኔ ብሩኬ ንጹሕ ወንድሜ ነው፣ አንቺ እንዳሰብሽው አይደለም ስትል ነግራታለች ማለት ነው። እኔ ግን እያየሁት ያለሁት በሌላ ነው። በእህትነት ቢሆን ይህን ያህል እዛ ደረጃ ድረስ ባልሄድሽ በማለት እንግዲህ በቅናት ተረድብን ብላለች። በዚህም ምክንያት ቤት እስከ መለየት ደረጃ አድርሷታል ማለት ነው። ምክንያቱም አንድ ክፍል ለአቶ ዘነበና ለልጃቸው በመስጠት ብሩኬን የተለየ መኝታ ክፍል መተኛት እንዳለበት አስጠንቅቀዋለች። ብሩኬ ግን በሀሳቡ አልተስማማም። ምክንያቱም ከዚህ በፊትም አብረው ነው የሚያድሩት፣ አብረው ነው የሚለመዱት፣ አብረው ነው የሚበሉት። ታዲያ አሁን አብሮነታቸውን ለመለየት የተሰለፈችው ትርሲት ሊሳካላት አልቻለም። በዚህ ሁኔታ ለከፍተኛ ውዝግብ ተዳርጋ ስቃይ ውስጥ ገብታለች። በሌላ በኩል ሹፌሯ ሌላ ቦታ መሄዱን ተከትሎ እንግዲህ በእናቱ ሕመም አሳቦ ነው ያንን ቤት ለቆ ሄደው። ነገር ግን በመካከላቸው ምን እንደተፈጠረ ባይታወቅም ዞሮ ዞሮ ግን አሁን የእሷ ሹፌር ሆኖ ሊያገለግላት የሚችለው ተከስተ ነው። ተከስተ መሆኑ አንድ ነገር ይፈጠራል ብዬ አስባለሁ። ምክንያቱም ከሚኬ ጋር እየተግባቡ አይደለም። ድህነትህን እየቀረፍኩልህ እኔ ነኝ፣ ገንዘብ ሲያስፈልግህ፣ ስለዚህ የማዝህን ነገር መስራት አለብህ። ከሹፌርነት ባለፈ ብሩኬና ትርሲት ምን አይነት ግንኙነት እንዳላቸው እያንዳንዱ እየተከታተልክ መንገር አለብህ ሲል አስጠንቅቆታል ማለት ነው። ታዲያ ተከስተ በሚኪ ሀሳብ ባለመስማማት በመካከላቸው ሚኪ ምን እያሴረባት እንደሆነ ለትርሲት የሚነግራትና ሚኪያስን የሚከደው ይመስላል። በእርግጥ ተከስተም ይኸውልህ እያንዳንዱ የሀብት ጀርባ የእጆች አሻራ አለበት በማለት ነው ሲነግረው የነበረው። አሁንም ቢሆን የሆነ ነገር ቸገረች ስትል የምደርስልህ እኔ ነኝ። ስለዚህ ረብጣ ገንዘብ የምታገኘው እኔ የማዝህን በተግባር ስታውለው ነው ሲልም ተከስተን አስጠንቅቆታል። ነገራችን ላይ እዚህ ላይ መረሳት የሌለበት ጉዳይ ዞሮ ዞሮ ለተከስተም ሆነ ለነፍሰ ገዳዮች የሚሰጠው የራሷ የትርሲት ገንዘብ እንደሆነና ምስኪኑ ብሩኬ ለፍቶ ደክሞ ያቀናው ሀብት ንብረት እንደሆነ መረሳት የሌለበት ነገር ነው። በሌላ በኩል እንግዲህ ዛሬ በጣም በሚያስገርም ሁኔታ ብሩኬ የልጅነት ጓደኛውን ጠበቃ ሆና አግኝቷታል ማለት ነው። ይችን ልጅ እንግዲህ በሆነ ሰዓት የት ሄደች እያለ ሲጠይቅ ነበረ። እሱም እንግዲህ ትርሲት እኔ እኮ ብሎክ አድርጋኛለች፣ ደግሞ ወደ ፈረንሳይ ሀገር ሳትሄድ አትቀርም በማለት ተናግራ ነበር። እንግዲህ ይች ልጅ ትምህርቷን ተከታትላ ጨርሳ ነው አሁን ወደ ሀገር ቤት በመግባት በጠበቃነት እያገለገለች አለችው። በጣም ይገርማል። እናም እንግዲህ ስለ ብሩኬ ትዝታው ከውስጡ አልወጣላት ብሎ ያን ልጅ የት ነው የማገኘው ያለች እያሰበች በነበረችበት ሰዓት ብሩኬ ይህን ዓለም በሞት እንደተሰናበተና በሕይወት እንደሌለ ሰምታለች። ታዲያ አሁን ላይ ጠበቃ ሆና በነበረችበት አጋጣሚ አብሯቸው ጎዳና ይኖር የነበረው ብሩኬ የልብ ወዳጅ ሰርፕራይዝ አድርጓታል። በመጀመሪያ ሰርፕራይዝ ለማድረግ ወደ ቢሮ በሄደበት አጋጣሚ በፍሬን አድርገህ እባክህን ግድግዳ ላይ ስቀልልኝ የብሩኬን ፎቶ፣ እሱን ማየት የምፈልገው ሰው ነበረ፣ ነገር ግን በህይወት የለም። ስለዚህ ቢያንስ እንኳን ፎቶግራፍን ካገኘህ ልትተባበረኝ ፈቃደኛ ነህ ስትል ነበር የጠየቀችው። ታዲያ ይቺ እህታችንን እንግዲህ ወዲያውኑ ብሩኬ በህይወት እንዳለ ቢሮዋ እንዲገባ ያደርገዋል ማለት ነው። በዚህን ሰዓት ማመን ተስኗት እጆቹን እያንዳንዱ የሰውነት ክፍል እያየችም ስትደባብሰውና ተመሳሳይ ብሩኬ እንዳልመጣባት ትክክለኛው ወይም ደግሞ በሐሰት ሞት አዋጅ ታውጆበት የተወራበት በወቅቱ ብዙ ፈተናዎችን ያለፈ እንደሆነም እርስ በርሳቸው ታሪካቸውን መወራረስ ጀምረዋል ማለት ነው። አሁን በጠበቃነት እያገለገለች ያለችው ይቺ ወጣት ምን ያህል የህይወትን ውጣ ውረድ ጎዳና ላይ መራብን፣ መጣማትን፣ መታረዝን ብዙ ነገሮች አይታለች ከብሩኬ ጋር ማለት ነው።
ብሩኬ እነዚህ ነገሮችን ማስታወስ አይፈልግም። ዞሮ ዞሮ አሁንም እየገፋው ያለው ህይወት ነው እና ስራህ ምንድን ነው ስትል ጠይቀዋለች። ጫማ ጠራጊ ሲል ነበር የመለሰላት። እሷም ጫማ ጠራጊ ሲላት በጭራሽ ያላሰበችው ነገር ነው። ምክንያቱም ብሩኬ ትልቅ ሰው እንደሆነና ሀብታም እንደሆነ በአንድ ወቅት ሰምታለች። ታዲያ አሁን እየሰራው ያለሁት ጫማ መጥረግ ነው ሲላት በፍጹም የማይሆን ነገር ነው፣ ይህንን አላምንም፣ እየቀለድክ መሆን አለበት በማለት ነው እየተናገረችው። ኛውም በአንድ ወቅት በደረሰበት የመኪና አደጋ የማስታወስ ችሎታውን ስለተነጠቀ ነበር እንደዚህ የሆነው። ለማንኛውም መገናኘታችን በጣም ደስ ብሎና ከዚህ በኋላ ቤተሰባዊነት ይቀጥላል በማለት እንግዲህ ከጠበቃዋ ጋር መገናኘቱ ከትርሲት የሚፈልገውን ሀብት ንብረት በሰላም ለመካፈል ያስችለዋል ማለት ነው። ሌላኛው እንግዲህ አቶ ዘነበ ወደ ነበሩበት ሰፈራቸው ሲያምሩ የእሳቱ መነሻ ከሳቸው ቤት ሆኖ መገኘቱ እጅግ በጣም አሳዝኗቸዋል። እንዴት ሊሆን ይችላል የሚለው ጥያቄ ያው ሚጣ ሻማ አብርታ እንደረሳችውና በዛው ተቀጣጥሎ ጎረቤቶቹንም ሁሉ ሊያዳርሳቸው እንደቻለም ተነግሯቸዋል ማለት ነው። በዚህም ሰዓት እንግዲህ አቶ ዘነበ ሚጣን ክፉኛ ተናግረዋታል። በጣም ነው እየተናደዱባት። በእርግጥም የሚገባቸው ቁጣ ነው። ምክንያቱም ቤትን ያህል ነገር ነው እዚህ ላይ ደግሞ ከነሱ አልፎ ጎረቤት፣ ቤተ ዘመድ አዝማድ ሁሉ በሌሎች ሰፈሮች ተበትነው እንዲኖሩ መደረጋቸው ይህ መንስኤው ከቸልተኝነት የመነጨ እንደሆነ ነበር የሚያሳየው። እናም እሳቸው እንግዲህ በልጃቸው ድርጊት በጣም ተበሳጭተው እሷንም ላለማየት ያንን ቤትም ተሰናብተው ወጥተዋል ማለት ነው። የት እንደሄዱ ባይታወቅም ዞሮ ዞሮ ግን ቤተሰቡን በጭንቀት ሊዳርግ ችሏል። እናም እንግዲህ ሚጣ በዚህን ሰዓት በጣም ለከፍተኛ ድብርት ተዳርጋ መኝታ ክፍል ዘግታ ስታለቅስም ነበረ። ትርሲት ያው በወቅቱ መድኃኒቱን እንድትወስድና ምሳዋንም በየሰዓቱ እንድትመገብ በመፈለግ ወደዛ መኝታ ክፍል እየሄደች ታንኳኳለች። ነገር ግን እሷ ልትከፍታት አልቻለችም። ትርሲትንም ስለማትወዳት ገና ለገና ከብሩኬ ጋር ባላት ቅርበት ስለምትቀናባት ለምንድን ነው ባክሽ ወደዚህ ክፍል አትምጭብኝ በማለት የሰው ቤት መሆኑን ሁሉ ረስታ በሚገርም ሁኔታ ነበር ስትመልስላት የነበረው። ወይ ዝም በይ ወይ እወጣልሻለሁ፣ ይህን ያህል ገና ለገና ቤቴ ነው ብለሽ ልትኩራሪብኝ አይገባም ስትል ነው እየመለሰችላት። በዚህ ሁኔታ የቀጠለው ጦርነቱ በኋላ ግን ብሩኬ ከዋጋ በነበራቸው ቆይታ እጅግ በጣም ደስ ብሏቸውና አሁንም ወደዛ መጠጥ ቤት ማለትም የጓደኛው ሬስቶራንት በመሄድም አንዳንድ ነገሮች እያወሩ ነው። አሁንም ወደፊት ምን ማድረግ እንዳለባቸው፣ እንዴት ጠላታቸውን መከላከል እንዳለባቸው እየመከሩ ነው። እንግዲህ በዛ ሁኔታ ነው ወደ ቤት ተመልሶ ስለሚጣው ሁኔታ ትርሲትን የጠይቃት። አላውቅልህም፣ ለእኔ አልከፈተችልኝም፣ ለአንተም አትከፍትልህም ስትል ነው እየመለሰችለት። ብሩክም ወደ ሚጣ ክፍል በመሄድ በሩን አንኳኩቶ በመግባት እያለቀሰች ያገኛታል። ለምንድን ነው የምታለቅሽው? እባክሽን ተረጋጊ በማለት እንድትረጋጋ ያደርጋታል። የአቶ ዘነበን ቁጣ ምንም አይነት ጥላቻና ቂም እንዳያድርባትና ትክክለኛ የእሳቸው የሚገባቸውን ነገር እንደተናገሩም ይነግራታል። እንግዲህ በዚህን ሰዓት እሷም እሺ አባዬ እንደጠላይ ሁሉ አንተ ሳትጠላኝም ወይ ብሩክ በማለትም ሚጣ ጠይቀዋለች። መቼም ቢሆን አልጠላሽም፣ መቼም ከጎንሻለሁ ሲል ነው ብሩኬ እያበረታታት ያለው። እንግዲህ በዚህ ሁኔታ እሷን ተሰናብቶ አቶ ዘነበን ፍለጋ በጨለማ ወጥቶ ሄዷል ማለት ነው። ክፉ ማንነትን እየተላበሰው ሚኪያስም ብሩኬ በሚሄድበት ሁሉ በነፍሰ ገዳዮች ራዳር ስር እንዲውልም የተቻለውን ያህል ስልክ እየደወለ እየተናገራቸው ነው ጓደኞቹን። በዚህን ሰዓት እንግዲህ ምንም አይነት ስህተት እንዳትሰሩ ሁለተኛ ሲል ነበር እያስጠነቀቀው። ብሩኬ መንገድ ላይ ሲሄድ ምን ሊገጥመው ይችላል? እጅግ በጣም ከባባድ ነገሮች ቢሆንም ብሩኬ ዛሬም ቢሆን ፈተናውን በድል ያሸንፋል ብዬም ተስፋ አድርጋለሁ። እናም እንግዲህ በጨለማው ወጥቶ መሄዱን ተከትሎ ትርሲትና ሚጣም ክፉኛ ተፋጠዋል። በቀጣይ ክፍልስ ምን ሊሆን ይችላል? አብረን የምንመለከት ይሆናል። ለዛሬ ከድራማ ይህንን ይመስል ነበረ።